አለመንጠቅ ታገልኩ። አሁንስ በቃሽ። ህይወቴ ልኑርበት። ገደብሽን ወቂ ይበለኝ። ለሚስትህም ደግሞ እናቴ አይደለችም ድሮ ሞግዚቴ ነበረች፣ አንቺም ደግሞ ማዘዝ ትችያለሽ በላታ። መቼም ማሚቴ ትወስድብኛለች ምናምን እያልክ አይደለማ? እኔ እንደዛ አላልኩም፣ ግን ሊሆን ይችላል። አንተ እንዴት እንደዚህ ትላለህ? እሷ ግራ የሚያጋባው የማሜቴ ባህሪ አቤልና ርብቃ ከሽርሽር መልስ በኋላ ወደ ቤት ሲመለሱ ርብቃ በተኛችበት የግድያ ሙከራ በማፈን ሞክራለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ለቤቴ አዲስ የሆናችሁ የደወል ምልክቷን በመጫን ቤተሰብ የሆኑ ርብቃና አቤል ለሽርሽር ወደ ክፍለ ሀገር ሄደው ነበረ። አሪፍ የሚባል ጊዜ ካሳለፉም በኋላ ቀለበት አስሮላት ደስ የሚል ጊዜ አሳልፈው በሌላ በኩል ደግሞ አዩ የሚያስበውና የሚፈልገው ነገር በቀላሉ ሊሳካለት ነው። ምንም ሳይለፋ ወዴትም ሳይሄድ ዙሪያ ጥምጥም ሲሄድበት የነበረው ነገር አሁን በማሜቴ በኩል እጁ ሊገባ ነው። ማሜቴ ለምን ወረቀቱን በአንተ ስም አላደርገውም ስትል ሀሳብ አቅርባለታለች። እሱም ደግሞ ሀሳቡን ለመቀበል ወዲያው በፍጥነት ተስማምቷል። ቢስማማም ግን ጥርጣሬ ስላለበት ማሜቴ ግን አልገባኝም፣ እንዴት እንደዚህ ልታደርግ ይቻልሽ? ከዚህ በፊት ለአቤል አልነበር እንዴ ሲልም ይጠይቃታል። አልገባኝም፣ ደግሞም እየተፈታተንሽኝ እንዳይሆን ይላታል። እሷም ምክንያት ምን እንደሆነ ምክንያቷ ሳታሳውቅ ከአቤል የነበረውን ስም ወደሱ ማዞር እንደምትፈልግ ትነግረዋለች። ለምን እዋሻለሁ? ለምን እቀልዳለሁ? ይልቁንስ ተፍ ተፍ ብለህ ለምን በአንተ ስም አይሆንም ብለዋለች። እዚህ ወሬም ላይ እያሉ በክብር ያስቀመጠችውን ፎቶ ሁለታቸውን አጋብታ የክብር የትዳር ፎቶ ተብሎ ግድግዳ ላይ ተለጥፎ የነበረውን ፎቶ አውርደዋለች። አዩም ደግሞ ማሜቴ ለምንድን ነው እንደዚህ ያደረግሽው? አልገባኝም። ቆይ ግን ምን እየተካሄደ ነው? ራስሽ ካደረግሽ በኋላ ራስሽ እንዲጋቡ ካደረግሽ በኋላ ሁሉንም ነገር አሁን ደግሞ ለምንድን ነው የምታወርጂው? ፎቶንስ ለምንድን ነው የምታወርጂው? ይላታል። እሷም ምንም ነገር እስካሁን ድረስ ምክንያቷን አልተናገረችም። ፎቶውንም ማውረዳ አልፈለኩማ፣ ከዚህ በፊት እንዲጋቡ ፈለኩ፣ አሁን ደግሞ እንዲለያዩ ፈለኩ። ያ የኔ ፈቃድ ነበረ። አሁን ደግሞ ፎቶው እዛ ጋር አይደለም ቦታው ከዚህ ነው ብያለሁ፣ በቃ አትከራከሪም በማለት አውርዳ ወደ ስር ደብቀዋለች። እሱም ደግሞ ስላወረሽው ምን የሚቀየር ነገር ይኖራል? ይሰበር ይሆናል እንጂ ቢላትም አንተን አፍ እንድትከፍት እኔ ነኝ የፈቀድኩልህ አይደለ? ይበቃል በማለት እንድትቀልድ አደረግኩ አይደለ? ብዙ አወራ በማለት ገላምጣው ብዙ ሳታስወራው ፍንጭ ብቻ ሰጥታው የሚፈልገውን ነገር ብቻ በሱ ስም እንደምታደርግለት አቤልን አጣራው። የት እንዳደረገው ምን ላይ እንደደረሰ ስለ ወረቀቱ ጠየቀው ብላ ጥርግ ብላለች ማሜቴ። ያ ፎቶ ለርብቃ ትልቅ ቦታ ያለው ፎቶ ነበር። አቤልና ርብቃ መዝናኛ ቦታ ላይ ሆነው እሱም የህይወቱን ወጣ ውረድ ያጫውታታል። እሷም እያጫወተችው ሁሉንም ነገር ከነገረችው በኋላ ስለ እርግዝናዋ ግን አልነገረችውም። ሪች በተደጋጋሚ ለምን ስለ እርግዝናሽ አትነግሪውም? ይደሰት እኮ ይሆናል ብትላትም እሷ ግን አሁን አይደለም ጊዜው በማለት አሁንም አልነገረችውም። ታዲያ አቤል አስከትሎ ደግሞ ስለ እሷ ወደዛ ቤት ምን እንድትመጣ ለምን እንደመጣችና በምን መንገድ ይህንን ሀሳብ እንዳነሳችው ይጠይቃታል። ርብቃም ደግሞ እኔ የመጣሁት ወደ እናንተ ቤት በመጀመሪያ አንተን ካየሁ ቀን ጀምሮ ወድጃለሁ፣ ለዛም አንተን ለማግኘት ስል አንተ ያለህበት ቦታ ሁሉ የትም ቦታ አለው። ከዛም ደግሞ እናንተ ቤት የነበረችውን ሰራተኛ ወደኛ ቤት ዳብል ገንዘብ በመክፈል እንድትመጣ ካደረግኳ በኋላ ደላላውን ደግሞ እኔን እናንተ ቤት እንዲያስገባኝ አድርጊያለሁ ትለዋለች። እሱም ቆይ አልገባኝም፣ ለምን ይሄንን ሁሉ በማለት ራሱን እንዲቆጨው ይህንን ያህል ስትሆኝ እንዴት እኔ አይኔን አልገለጽኩም? ምን ሆኜ ነው በማለት የበደላት ያህል ስለተሰማው እንደገና ደግሞ ማቲ ጋር ከዚህ በፊት ከነሱ ቤት ስላመናጨቋትና ስላሰቃዩት በዛ ትልቅ ጸጸት ይታይበታል። ከዚህ ሁሉ እኮ ወዳጅ እንደሆንሽ ብትነግሪ ኖሮ ያን ያህል ባላሰቃዮች ነበር ማቲ ጋር ምን አይነቱ ነኝ ይላል። እሷም ደግሞ በቃ አልፏል፣ እኔ ስለምወድ ያ ነገር አልታየኝም ትላለች። አቤል ደግሞ አስከትሎ ስለ ፎቶ ይጠይቃታል። እዩ በሚገባ የማሚቴን ባህሪ ከመረመረ በኋላ ማሚቴ ግን
አልገባኝም። ስለ ቤቱ ከአቤል ወደ እኔ ስም ለማዞር የፈለግሽው ነገር እኔን እየገመገምሽኝ ከሆነ ለፈተና ፈልገሽ ከሆነ ይህንን የምትዩ እኔ ስለ ወረቀቱ የማውቀው ነገር የለኝም ይላታል። ማሜቴም ደግሞ አንዴ ነግሬሃለሁ፣ ብዙ አትቀለብድ፣ የምትፈልገው ከሆነ ሴቶች ላይ የምታጠፋውን ጊዜ በመቀነስ ትኩረትህን ከሱ ጋር አድርግ፣ ለምን አይሆንም በማለት እሱም ደግሞ የእውነትሽን ነው ሲላት አዎ የእውነቴ ነው በማለት እጇን ሰጥተዋለች። ተዋውለዋል ማለት ነው፣ ተስማምተዋል ማለት ነው። አዩም በደስታ የማሚቴን ባህሪ ማበዷንም ሄደት ትመጣ ማለቷን አብዳም ከሆነ ለእኔ ምቹ ጊዜ ነው እያለ ተቀብሎታል። ታዲያ ርብቃ ደግሞ ስለ ፎቶ የጠየቃትን ጥያቄ ገና ልትመልስለት ስትል ያቅለሸልሻታል። ርብቃም ተነስታ ወደ መታጠቢያ ክፍል ትሄዳለች። አቤል አልተገነዘበም እንጂ ይህ ምልክት የሚታየው እርግዝና ምልክት ላይ መሆኑን አልገመተም፣ አልጠረጠረም። እሷም ስለዚህ ነገር ምንም የምታውቀው የተናገረችው ነገር የለም ለሱ፣ እሱም የሚያውቀው ነገር የለም። ቆይ ግን ምን ሆነሽ ነው እንደዚህ የሆንሽው ሲላትም እሷ ደግሞ ጨጓራዬ ነው ትላለች። እና ታዲያ ይህ ነገር በተደጋጋሚ እያልሽ ስለሆነ ለምን ወደ ሕክምና አትሄጅም? በአብረን እንሄድ ይላታል። እሷም ደግሞ ርብቃ እኔ ይሄንን አልፈልግም፣ ችግር የለውም እሄዳለሁ ለራሴ፣ ይህንን ነገር እኔ ማድረግ የምፈልገው ከሪች ጋር ነው፣ እሄዳለሁ ከሪች ጋር ችግር የለውም ብላለች። እሱም ባለቤትሽ አይደለው ከዚህ በኋላ የምትፈልጊው ቦታ ለምን ይዤሽ አልሄድም፣ እንደዚህ አይነት ቦታዎች ደግሞ መገኘት አለብኝ ቢላትም እሷም አይ ችግር የለውም ባይሆን በሌላ ጊዜ አብረን እንሄዳለን፣ ለአሁኑ ከሪች ጋር ልሄድ በማለት አሳልፈዋለች። ርብቃና አቤል ከሽርሽር መልስ ወደ ቤታቸው ሲመለሱ ማሚቴም ጥያቄዋ የነበረው በመጀመሪያ ለምን አቅፋቸው አልሰማችሁኝም በማለት አንስታለች። ይህንን ነገር ይህንን ክፍተት የፈጠረችው ልጆቹ ፈቀቅ ብለው ጥጋቸውን ይዘው አገባባቸው በተለየ መልኩ እንዲሆን ያደረገችው የእሷ ባህሪ ነበር። አሁንም ደግሞ ተናገረችኝ ብላችሁ ነው ገና ለገና አድራሻ ቀይራችሁ ስልካችሁን አጠፋፍታችሁ የሄዳችሁ በማለት ጥያቄ አንስታለች። አስከትላም ደግሞ ርብቃ ቀጥ ስትል ወደ ግድግዳው እዛ ፎቶ ላይ ሁልጊዜ እንደ ትልቅ ነገር የምታየው ያ ፎቶ አሁን ደግሞ ያ ፎቶ ከቦታው የለም። እሷም አልገባኝም ፎቶ ውስጥ ትላለች። እሱም ደግሞ የምን ፎቶ ነው ይላል አቤልም። እሱም ልብ በል እንጂ እስኪ ተመልከት፣ ቀና ብልና ወደ ግድግዳው ተመልከት፣ ፎቶ እኮ የለም ትላለች። እሱም ደግሞ አልገባኝም ማሚቴ ፎቶውን የት አድርገሽው ነው ወዴት ሄደ ሲላት፣ እሷም ትልቅ ነገር እንዳደረገ ሰው በጀብድ እኔ ነኝ ያነሳሁት ፎቶውን፣ እኔ ነኝ ያወረድኩት፣ ይህ ፎቶ ከዚህ በኋላ ቦታው ከዚህ ሳይሆን ከዚህ በኋላ እዚህ ነው ከታች ነው በማለት እንዳወረደችው ፈልጌ ሰቀልኩት፣ አሁን ደግሞ ፈልጌ አውርጄዋለሁ በማለት አፍጣበታለች። ርብቃም ቆይ ግን ማሚቴ ለምንድን ነው እንደዚህ የሆንሽው አልገባኝም፣ ለምንድን ነው በማናውቀው ነገር እንደዚህ እያሰቃየሽን ያለሽው በማለት ጥያቄ ስጠይቃትም አንቺን የጠየቀሽ የለም ዘወር በይልኝ በማለት ርብቃን ፊት ነስታታለች። ማለትም ርብቃን የባድነት ምልክትና ከዚህ ቤት ምንም አይነት ነገር እኔን መጠየቅ መብት የለሽም፣ ባዳነሽ የሩቅ ነሽ፣ ስለዚህ ለአንቺ ምንም አይነት ምላሽ የመስጠት ግዴታ የለብኝም፣ ዘወር በይልኝ የጠየቀሽ የለም ስትል ገልምጣታለች። አቤልም ደግሞ ርብቃን ተነሽና ወደ ውስጥ ግቢ በቃን ያናግራታሉ በማለት ርብቃን ወደ ውስጥ ከሸኘ በኋላ ማሚቴን ይጠይቃታል። ማሚቴ ግን ለምንድን ነው እንደዚህ የሆንሽው አልገባኝም፣ ምንድን ነው ችግርሽ ይላታል። እሷም ደግሞ አልገባኝም፣ እኔ ጭራሽ ተፋቱልኝ ስል አንተ ደግሞ ቀለበት አድርገህልኝ አሸሸ ገዳሜ ማለት ትጀምራለህ እንደ አዲስ፣ እሱን አሳይሃለሁ ትላለች። አቤልም ደግሞ በቃ እኔ ህይወቴ መኖር እፈልጋለሁ፣ ምን አድርግ ነው የምትይኝ? እኔ ይሄ ባህሪሽ አልገባኝም፣ ማሚቴ ምንድን ነው የምትፈልጊው ይላታል። ማሚቴም ደግሞ አልገባኝም፣ ለምንድን ነው ከኔ ጋር የምታፈጠው እኮ ለእኔ ነው ወይ እንደዚህ መልስ የሚመለስልኝ ትላለች። አቤልም በጣም ስላበሳጨችው የሚያበሳጭ መልስ እየመለሰችለትና እየተከራከረችው ስለሆነ በቃ አቤልም ነገሩ ሲበዛበት ባክሽን ልኖርበት ህይወቴን ስታበዛበት ደግሞ ጭቅጭቅ፣ ወይዘሮ አልማዝ እኔ ህይወቴን መኖር እፈልጋለሁ፣ ትዳሬን እፈልገዋለሁ፣ በማያገባሽ እየገባሽ አትበጥብጭኝ ይላታል። ማሚቴም ለምን ወይዘሮ አልማዝ ተባልኩ በማለት ደንፍታለች። ይገባኛል ታዲያ እኔ መከራዬን አይቼ አሳድጌ ያለ እናት አሳድጌ እኔ ደረቅ ጡቴን አጥብቼ አሳድጌ የሚገባኝ ይሄ ነው ስትልም ደግሞ እሱን የሚከፋውን ነገር እና መጥፎ ነገር እንዳደረገ ተወቃሽነት እንዲሰማው አድርገዋለች። እሱም እኔ እንደዛ ለማለፍ ፈልጌ አይደለም፣ አይ እንደዛ ነው እንጂ ጎረምሳው ይህንን አልከኝ፣ በላሁንም ደግሞ ለሚስትህ ሂድና እናቴ ሳትሆን ሞግዚቴ ናት በማለት ድሮ ሞግዚቴ ነበረች፣ አንቺም ማዘዝ ትችያለሽ መብትሽ ነው ብለህ የቤቱን ኃላፊነት ለሷ ስጣታ በማለት ታገላምጠውና ጥላው ትሄዳለች። አቤልም ደግሞ በዚህ ነገር ይህን ነገር ከአፉ በመውጣቱ
በመምጣቱ እየተበሳጨ ወደ መኝታ ክላሱ ይሄዳል። ርብቃም ቆይ ምን ሆነ ነው አልገባኝም የምትለው በቃ የማይሆን ነገር አደረጉ ማሚን የማይሆን ነገር ተናግሬ አስከፋዋት ይላል። እሷም ምንድነው ነገሩ ትለዋለች። አቤልም ደግሞ ይህንን ነገር ለእሷ መናገር በልንገራታ ስላለችው ይህን ነገር ለእሷ መናገሩ እንዲናገር ባለመፈለጓ ስለሆነ እንደዛ አለችው። ማሚቴ እናቷ አለመሆኑን ላለመናገር ሲል በቃ ታዩ አስከፋዋት፣ ለማንኛውም አሁን ደግሞኛል በማለት እሺ በቃ አረፍ በል አለችው። እሱም ሸፈንፈና አድርጎ አለፍ ብሏል። መናገር የማይችለው ነገር ስለሆነ ርብቃ ጓደኛዋን ሪችን ጠርታት ሳሎን ላይ ተቀምጠው ወደ ሆስፒታል መሄድ አለብን፣ ቼክአፕ ማድረግ አለብኝ፣ ከአንቺ ጋር መሄድ ፈልጌ ነው ትላለች። ለምን ከሱ ጋር አትሄጂም ብትላትም ለአሁኑ ከአንቺ ጋር ሄዳለሁ፣ ከዛ በኋላ ደግሞ ወደ ቤት ከነገርኩ በኋላ ከሱ ጋር ሄዳለሁ በማለት እያወራች ያለ ርብቃ ስልክ ይደወልላታል። ስልኩንም ወንድሟ ነበር የደወለላትና አባቷ እንደመጣ ይነግራታል። በደስታ እሷም እንደምታገኘው ነግራው ስልክ ትዘጋለች። ሪችም ደግሞ ምንድነው ስትላት አባቷ እንደመጣ ትነግራታለች። ቆይ ግን ምን ማድረግ አለብኝ እንዴት ነው የማገኘው ስትላትም አሁንማ ጥሩ ሁኔታ ላይ አይደላችሁ እንዴ ምንም ችግር የለውም ከአቤል ጋር ሆናችሁ ታገኙታላችሁ ትላታለች። እሱ የሚቀበለኝ ይመስልሻል ስትላትም አዎ ጥሩ ሁኔታ ላይ አይደል እንዴ አሁን ለምን እንደዚህ ትያለሽ እንደሚቀበለውና እንደሚያገኘው እርግጠኛ ነኝ ትላለች። በእንግዲያውስ ለባብሽ ልምጣ ወደ ውስጥ ልሄድና አብረን እንሄድ ብላ ርብቃ ወደ ውስጥ ትገባና ለአቤል አባቷ እንደመጣና ወደ ሆስፒታል እንደምትሄድ ትነግረዋለች። አባቴ መጥቷል እና ደግሞ ፈቃደኛ ከሆንክ ከኔ ጋር ልትሄድ ትችላለህ ወይ ስትል ታስፈቅደዋለች። እሱም ይሄ ደግሞ ማስፈቀድ ሳይሆን ግዴታዬ ነው በደስታ ላገኘው አዎ አብሬሽ እሄዳለሁ በማለት አስደስቷታል። እናም በቃ አሁን ሄጃለሁ ሪች መታለች ልሄድ ወደ ሆስፒታል ብለው ትሄዳለች። አዩም የሚፈልገውን ነገር ለመጠየቅ ጊዜ አግኝቶ አቤል ወደ ሳሎን ሲመጣለት አቤልን ስለ ወረቀቱ ይጠይቀዋል። አቤል ግን ከዚህ በፊት ስለ ወረቀቱ ጠይቀኝ ነበር ከምን ደረስክ ይለዋል። እሱም ለምን ጠየቀኝ ሲለው አይ ዝም ብዬ ነው እናም ችግር የለውም አሁንማ በእጅ ከሆነ ቀስ ብለህ ትጨርሰዋለህ ይላል። ወደ ወዲህ የሆነ ምላሽ ይመልስለታል ይጠይቀዋል። አቤልም ደግሞ አይ አሁን እንኳን ተፍተፍ ብዬ ቶሎ መጨረስ አለብኝ የማሚቴ ባህሪ አልተመቸኝም ይላል። አልገባኝም ታዲያ ማሚቴ ቤቱን ትወስድብኛለች የሚል ሀሳብ አስበህ ባልሆነ ይላል አቤል ድብና አድርጎ እያወቀ። እሱም ደግሞ አይ እንደዛ ማለቴ አልነበረም ቢሆንም ግን ደግሞ ማሚቴ በዚህ ከቀጠለች ምን ይገርማል ሚስቴን ልትነጥቀኝ ካሰበች ቤቱን ደግሞ ምን ይገርማል ይላል። ርብቃም የልጇን ደህንነት ካወቀች በኋላ ከሪች ጋር ወደ ቤት ተመልሳ መታ ከተነጋገሩ በኋላ ርብቃ ግን ለምን አትነግሪውም ላቤል ስትላትም አሁን ተነጋግረን ቅድም ነግሬሽ የለ ቀስ ብዬ ነግረዋለሁ አሁን አልነግረውም ትላለች። እሷም እሺ ካልሽ ለማንኛውም እሺ አንቺ ከመናገርሽ በፊት ወረቀቱን እንዳያየው እሺ ወረቀቱን ደብቂው በማለት ተነጋግረው በቃ እሺ አሁን ሸኝኝ ተባብለው እኔም ልሸኝሽ ብላት ተነስተው ወደ ውጭ ወጣሉ። አቤልም ደግሞ ወዴት ነው ሲላት ሪችን ልሸኛትና መለሳለሁ ትላለች። አቤልም ደግሞ እንግዲያውስ እሺ ስለመሸ ቶሎ ተመለሺ እኔ ደግሞ ጋደም ብዬ ጠብቅሻለሁ ብሎ እሱ ጋደም ብሏል። ርብቃም ሪችን ሸኝታ መጥታ ሳሎን ትንሽ ተቀምጣ በዛው ሸለብ አደረጋት። ማሚቴ ደግሞ መጥፎ ነገሯ ያው የሚወሰውሳ ሰይጣኗ ተነሳባትና ርብቃን ከዛ ማግኘት ለእሷ ትልቅ አጋጣሚ ስለሆነ ርብቃን በትራስ አፍናታለች። የዛሬው ክፍል ይህንን ይመስላል።